ቢዝነስ ለመጀመር 100,000 ወይም ሚሊዮን ብር ያስፈልገኛል ብላችሁ ታስባላችሁ? ይህ የብዙዎቻችን ትልቅ ስህተት ነው። ምናልባትም አሁን በኪሳችሁ ወይም በባንክ አካውንታችሁ ያለው 5,000 ብር ከድህነት አረንቋ አውጥቶ የህይወታችሁን አቅጣጫ ሊቀይር የሚችል ቁልፍ ቢሆንስ? አዎ፣ በትክክል ሰምታችኋል። ዛሬ በትንሽ ካፒታል ትልቅ ህልምን እውን ማድረግ የሚቻልባቸውን መንገዶች አሳያችኋለሁ። እንኳን ወደ ጽናት ቫይብስ በሰላም መጣችሁ። በዚህ ቻናል የህይወት ፈተናዎችን በጽናት አልፈን ወደ ስኬት የምንጓዝባቸውን ሚስጥሮች እንጋራለን። የዛሬው ቪዲዮ ልዩ ነው። በ5,000 ብር ብቻ ልትጀምሯቸው የምትችሏቸውን 10 አዋጭ ቢዝነሶች ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ከተከታተላችሁ ዛሬውኑ እርምጃ እንድትወስዱ የሚያደርግ ትልቅ መነሳሳት ታገኛላችሁ። ወደ ቢዝነሶቹ ከመግባታችን በፊት የአንድ ወጣት ታሪክ ላጫውታችሁ። ስሙ አማኑኤል ይባላል። አማኑኤል ዩኒቨርሲቲ ጨርሶ ስራ በማጣት ለ3 ዓመታት ተንከራቷል። ቤተሰብ መጠየቅ አፍሯል። ጓደኞቹ ጋር መገናኘት አስጠልቶታል። አንድ ቀን ኪስ ውስጥ የቀረችው ገንዘብ 5,000 ብር ብቻ ነበረች። ይህንን ገንዘብ በልቶ ሊጨርሳት ወይም የህይወቱ መቀየሪያ ሊያደርጋት ሁለት ምርጫ ነበረው። አማኑኤል ቆራጥ ውሳኔ ወሰነ። ጠዋት ተነስቶ መርካቶ ወረደ። በዚያች 5,000 ብር ጥቂት የሞባይል ቻርጀሮችንና ኤርፎኖችን ይገዛ። ሰፈሩ ካሉ ሱቆችና ካፌዎች እየዞረ መሸጥ ጀመረ። መጀመሪያ ላይ ሰዎች ያፌዙበት ነበር። ዲግሪን ይዘ ቻርጀር ትሸጣለህ እንዴ አሉት። እሱ ግን ጽናት ነበረው። ያቺ 5,000 ብር ዛሬ የራሱ የሞባይል ዕቃዎች መሸጫ ሱቅ ባለቤት አድርገዋለች። አያችሁ፣ ዋናው ገንዘብ አይደለም፣ አእምሮ እና ጽናቱ ላይ ነው። እናንተም እንደ አማኑኤል ታሪካችሁን መቀየር ትችላላችሁ። አሁን ወደ 10ሩ ቢዝነስ እንግባ። የመጀመሪያው ቢዝነሳችን የሰልቫጅ ልብሶች ንግድ ነው። ኢትዮጵያ ውስጥ በአሁኑ ሰዓት የልብስ ዋጋ በጣም ውድ ሆኗል። በ5,000 ብር አስኮ ጨረታ ሄዳችሁ ወይም አዲድ ባቡር በመሄድ ጥራት ያላቸውና ፋሽን የሆኑ ያገለገሉ ልብሶችን መምረጥ ትችላላችሁ። ሚስጥሩ ምንድነው? የቤታችሁ ወስዳችሁ በደንብ ማጠብ፣ ተኩሶ ማሳመር እና ቆንጆ ፎቶ በማንሳት በቲክቶክ፣ በቴሌግራም ወይም በፌስቡክ መሸጥ ነው። አንድ የጓደኛዬ እህት በ3,000 ብር የጀመረችው ይሄው ቢዝነስ አሁን በወር ከ20,000 ብር በላይ የተጣራ ትርፍ ያስገኝላታል። ይህ ጥያቄ ለእናንተ ነው። እናንተስ በጥራት የታጠበ ሰልቫጅ ልብስ መግዛት ትመርጣላችሁ ወይስ ውድ አዲስ ልብስ? እስኪ ኮሜንት ላይ ጻፉልን። ሁለተኛው ቢዝነስ የሞባይል አክሰሰሪዎች ሽያጭ። ሁለተኛው ቅድም በአማኑኤል ታሪክ ላይ እንዳየነው የሞባይል አክሰሰሪ ሽያጭ ነው። ስልካችን የህይወታችን አካል ነው። ቻርጀር፣ ስክሪን ፕሮቴክተር፣ የሞባይል ከቨር ሁል ጊዜ ይበላሻል፣ ሁል ጊዜ ይፈለጋል። በ5,000 ብር ከመሃል ገበያ በጅምላ አምጥታችሁ ትምህርት ቤት፣ ሰፈር ውስጥ ወይም የጓደኛ ሱቅ ጥግ ተከራይታችሁ መሸጥ ትችላላችሁ። ስትጀምሩ ሱቅ አያስፈልጋችሁም፣ ኪሳችሁ ነው ሱቃችሁ። ሶስተኛው ቢዝነስ የቤት ለቤት አስጠኝነት ሆም ቲዩቶሪንግ ሰርቪስ ይባላል። ሶስተኛው ቢዝነስ ዕውቀታችሁን ወደ ገንዘብ የምትቀይሩበት ነው። የቤት ለቤት አስጠኝነት። ለዚህ ቢዝነስ 5,000 ብር እንኳን አያስፈልግም። ገንዘብ የሚያስፈልጋችሁ ማስታወቂያ ወረቀት ወይንም ፍላየርስ አሳትማችሁ ትምህርት ቤቶችና ሰፈሮቻችሁ አካባቢ ለመለጠፍ ነው። እንዲሁም ለትራንስፖርት ነው የሚያስፈልጋችሁ። አንድ የዩኒቨርሲቲ ተማሪ ይህንን በማድረግ አሁን የራሱ የቲዩቶሪያል ኤጀንሲ ከፍቶ ሌሎች መምህራንን አሰማርቶ እያሰራ ይገኛል። የትኛውን የትምህርት አይነት ማስተማር እንደምትችሉ ታስባላችሁ? ሂሳብ፣ እንግሊዘኛ ወይስ የትኛውን? ኮሜንት አድርጉ እስቲ። አራተኛው የባልትና ውጤቶችና ቅመማ ቅመሞች። አራተኛው ቢዝነስ ባህላችንን መሰረት ያደረገው የባልትና ውጤቶች ነው።
የከተማ ሰው ስራ ስለሚበዛበት በርበሬ ማዘጋጀት፣ ሽሮ ማስፈጨት ጊዜ የለውም። በ5000 ብር ጥሬ ዕቃ ገዝታችሁ በንጽህና አዘጋጅታችሁ አነስተኛ በሆነ ማሸጊያ ወይንም ፓኬጂንግ አድርጋችሁ ለጎረቤት፣ ለቢሮ ሰራተኞችና ለሱቆች ማቅረብ ትችላላችሁ። ንጹህና ታማኝነት ካላችሁ ደንበኛ አይጠፋም። 5ኛ ፕሮፌሽናል የቤትና የቢሮ ጽዳት። 5ኛው ቢዝነስ የጽዳት አገልግሎት ነው። ብዙዎቻችን ጽዳት እንደ ቢዝነስ አናየውም። ነገር ግን በ5000 ብር ዘመናዊ የጽዳት ዕቃዎችን፣ ሳሙናዎችን እና ኬሚካሎችን ገዝታችሁ አዲስ ለተሰሩ ቤቶች፣ ለቢሮዎች ወይም ቅዳሜ ለግለሰቦች ቤት የጽዳት አገልግሎት መስጠት ትችላላችሁ። አንድ ወጣት በባልዲና በመጥረጊያ የጀመረው ስራ ዛሬ ትልቅ የክሊኒንግ ኩባንያ ክሊኒንግ ካምፓኒ ሆኖለታል። እስካሁን ያየናቸው 5ቱ ቢዝነሶች በጣም አሪፍ ናቸው አይደለ? ግን ቆዩ፣ በጣም ከዚህ የተሻሉም አሉ። ቪዲዮውን እንዳታቋርጡ፣ ምክንያቱም 10ኛው ቢዝነስ አሁን ባለንበት ቴክኖሎጂ ዘመን የብዙ ወጣቶችን ህይወት በአጭር ጊዜ የቀየረ፣ እኔም በግሌ በጣም የምወደው ሚስጥራዊ ቢዝነስ ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። 6ኛው ቢዝነስ የኢቨንት ዲኮሬሽን ነው። ኢትዮጵያ ውስጥ በየቀኑ ልደት፣ ምርቃት፣ የህፃናት ሻወር ወይንም ቤቢ ሻወር አለ። በ5000 ብር ጥራት ያላቸውን ፊኛዎች ወይንም ባሎንስ፣ ፓምፕ እና ቆንጆ ሪቫኖችን ገዝታችሁ ጌጣጌጥ መስራት ትችላላችሁ። ቲክቶክ ላይ አሰራሩን ተምራችሁ የመጀመሪያ ስራችሁ ለቤተሰብ በነፃ ሰርታችሁ ፎቶ በማንሳት ፖስት አድርጉ። ቀስ በቀስ ስራው ለራሱ ስራ ያመጣላችኋል። 7ኛው ቢዝነስ የዳቦ ቆሎና የቆሎ ዝግጅት ወይንም ስናክ ቢዝነስ። 7ኛው የምግብ ነክ ቢዝነስ ነው። ከትንሽ ገንዘብ ስንዴ፣ ዘይት እና ቅመም ገዝታችሁ በጣም የሚጣፍጥ ዳቦ ቆሎ ወይም ቆሎ ማዘጋጀት ትችላላችሁ። ዋናው ሚስጥር ያለው ማሸጊያ ወይንም ፓኬጂንግ ላይ ነው። ቆንጆ ፕላስቲክ ገዝታችሁ የራሳችሁን ስም ለጥፋችሁበት ለሱቅና ለካፌዎች ማከፋፈል ትችላላችሁ። 8ኛ ቢዝነስ የምሳና የእቃ ማድረስ ወይንም ዴሊቨሪ ሰርቪስ ይባላል። 8ኛው ቢዝነስ ጊዜ ለሌላቸው ሰዎች ጊዜያችሁን መሸጥ ነው። ዴሊቨሪ በ5000 ብር የምሳ እቃ መያዝ እና ኮዳ ገዝታችሁ ከቤት ምሳ እየተቀበላችሁ ቢሮ ለሚውሉ ሰዎች ማድረስ ትችላላችሁ። ወይም ሰዎች ማብራት፣ ውሃ እንዲከፈልላቸው ሲፈልጉ፣ እቃ መላክ ሲፈልጉ እና እናንተ በእግራችሁ ወይም በታክሲ እየተንቀሳቀሳችሁ አገልግሎት መስጠት ትችላላችሁ። እምነት ካተረፋችሁ ሰዎች ስራችሁን በሙሉ ለእናንተ ይሰጣሉ። 9ኛና ወሳኙ ቢዝነስ በዚህን ሰዓት የሶሻል ሚዲያ ማስተዳደር። ሶሻል ሚዲያ ማኔጅመንት ሲባል ሰምታችኋል። 9ኛው የዲጂታል ዓለም ስራ ነው። ዛሬ ላይ እያንዳንዱ ሱቅ፣ ሬስቶራንት እና ቡቲክ ቲክቶክ እና ኢንስታግራም ይፈልጋል። ነገር ግን ባለቤቶቹ ጊዜ ወይም ዕውቀት የላቸውም። በ5000 ብር በቂ ኢንተርኔት ዳታ እና አነስተኛ ማይክሮፎን ገዝታችሁ የነሱን ምርት ቪዲዮ እየቀረጻችሁ እና እያስተካከላችሁ ወይንም ኤዲት እያደረጋችሁ በወር ክፍያ መስራት ትችላላችሁ። ይህ አእምሮን ብቻ የሚፈልግ ትልቅ የገቢ ምንጭ ነው። 10ኛው ዲጂታል ደላላ ወይንም አፊሊየት ማርኬቲንግ ይባላል። ዲጂታል ብሮከሬጅ። እነሆ የጠበቃችሁት 10ኛው ቢዝነስ ይህ ቢዝነስ ነው። እኔ ዲጂታል ደላላ እለዋለሁ። 5000 ብሩ የሚያስፈልጋችሁ ለኢንተርኔት እና ስልክ ካርድ ብቻ ነው። እንዴት ነው የሚሰራው የሚለውን ለማወቅ ፌስቡክ ላይ፣ ቴሌግራም ላይ የሚሸጡ መኪናዎችን፣ ቤቶችን፣ ኮምፒውተሮችን ትፈልጋላችሁ። ገዢዎች ደግሞ ከሌላ ቦታ ትፈልጋላችሁ። እናንተ ምንም አይነት ዕቃ ሳይኖራችሁ ሻጭና ገዢን በማገናኘት ብቻ ኮሚሽን ትሰራላችሁ። ይህን ስራ በመስራት በስልካችሁ ብቻ አልጋችሁ ላይ ሆናችሁ መስራት ትችላላችሁ። ምንም አይነት ኪሳራ የለውም። ግን በአንዴ በ10 ሺዎች የሚቆጠር ገንዘብ የሚያስገኝ ምርጥ ቢዝነስ ነው። ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ።
ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።